ሰኒ ሰኒ ምን ነው ሰኒ? ማታ አልተኛሽም እንዴ? እያንቀላፋሽ እኮ ነው። ኧረ ተኝቼ ነበር። ትንሽ ተጫጫነኝ ግን። ወይ ካልሆነ ገብተሽ ረፍት ታደርጊ። እንደዛ ይሻላል አይደል? እንደዛ ይሻላል። እላይ ገብተሽ ትንሽ ረፍት አድርጊ። ሰኒ ግን ደህና ነሽ አይደል? ደህና ነኝ። እሺ አሁን ቆንጆ እንቅልፍ ተኛለሽ ሰናይት። አሁን ደግሞ ተራዊ ነው። ነገሩ እንደ ሰራተኛ ሲጠገረድ ይወርቁ እንዴት ይደክመኝ።
ሄሎ እያሱ፣ በጣም ደህና ነኝ። አሁኑን ያለህበት ቦታ ድረስ መምጣት እችላለሁ? አዎ አታስብ፣ ሁሉንም ነገር አስተካክያለሁ። ችግር የለውም፣ አንተ አትምጣ፣ እኔ እዛው ድረስ እመጣለሁ። ምንም ችግር የለም አልኩህ እያሱ፣ እኔ እመጣለሁ። እሺ አሁን እመጣለሁ። እሺ ቻው። አራንቺ ልጅ እስክጥሪው እባክሽን ምግብ እንኳን ይብላ። እማዬ እሱ መች ሰው የሚለውን ነገር ይሰማል? እምቢ አለኝ እኮ ጠርቼው ነበር። ምን እያደረገ ነው? አይ እማዬ እኔ ምን አቀለታለሁ? እንግዲህ ጉዳይ አለኝ እኮ ነው የሚለው። እንደዛ አለ ተይው። እማዬ ግን ቆየ ምን ጉዳይ ነው? እኔ ምንም ማውቀው ነገር የለም። ይልቅ እሺ ካለች ደግመሽ ጥሪው። እማዬ ደግሞ አሁን በእሳት ባንቺና በየሱ መሀል የሚደባበቅ ነገር አለ እንዴ? ደግሞ እኮ የማታውቂው ነገር እንደሌለ በደንብ ነው እሺ የማውቀው። ሁሉንም ነገር ታውቂያለሽ። ምንድን ነው የምታወሪው? አይ እማዬ አራዳንሽ ግን ደግሞ እኔ መሸወዳትሽ። አይ እንግዲህ እኔ ምንም የገባኝ ነገር የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንዴት ነው ግን እማዬ ቆይ በዚህ ልክ ልትለወጭና ልትቀይር የቻልሽው? እኔ እንደሆነ በየቀኑ ባንቺ አዳዲስ ባህሪዎች እየተደነቅኩ ነው ያለሁት። ምንም የሚያስደንቅ ነገር የለም አይደል? ወይ ደግሞ ለምን ካሉን እዛው እሷ ጋር ሄደሽ አታወሪውም? አስፈላጊ አይደለም አልኩሽ እኮ ብሌን፣ ድርቅ አትበይ እንግዲህ። በቃ እሺ እማዬ። እንዴት ነህ እያሱ? ደህና ነኝ ጽኑ። የእውነት ስለመጣሽ በጣም አመሰግናለሁ። በጭራሽ እያሱ፣ ምንም አይነት ምስጋና አያስፈልግም። ይገርማል ጽኑ፣ እንደ ቀልድ እኮ ከተለያየና ከዛ ቤት ከወጣሁ በጣም ረጅም ጊዜ ይሆናል። እኔ የምለው እንዴት ወጣሽ ግን? ባቢ ወደ ስራ ሄዷል። ቤት ያለችውን ደግሞ መላላጣሁላት። እያሱ አንተ በተደጋጋሚ ልክ ያልሆነ ነገር ቤት ውስጥ እንዳለ ነግረኸኛል። እኔ ነኝ ችላ ያልኩ። የእውነት ዛሬ አመጣጤ አንተን ላመሰግንህ ነው። ሁሉንም ነገር ባይኔ አይቻለሁ። ጽኑ ረፊ፣ እኔን ማመስገኑን ተይው። እኔ እኮ አንቺን ማዛበት ግዴታዬ ነው። እያሱ ተው እንጂ፣ ምንም ቢሆን ምስጋና ይገባሃል። እንደዛ ፊት እንኳን እየነሳው እኮ ልትሸሸኝ አልቻልክም። እሺ የሆነ ሆነ። አሁን ለማድረግ ነው ሀሳብሽ? እውነት ለመናገር እያሱ ከዚህ በኋላ ሰው አምናለሁ ብዬ አላስብም። አስበው እስኪ፣ ባቢን ከራሴ በላይ ነበር ማምነው። ይሄን ያደርጋል ብዬ በጭራሽ ልገምት አልችልም። ስለዚህ ከዚህ በኋላ ማንንም የማመን አቅም የለኝም። ጽኑ እባክሽ ተረጋጊ። የተፈጠረው ሁሉ ተፈጥሯል። አሁን ተረጋግተን ምን ማድረግ እንዳለብን ማሰብ ብቻ ነው የሚያስፈልገው። እሱ ግን ካደኝ። እኔ ልጁን በሆዴ ተሸክሜ ተመካክሮ የእንቅልፍ መድኃኒት እየሰጡኝ፣ እሱ ግን ከሰናይት ጋር አላቅም። ማሰብ አልፈልግም። ጽኑ እባክሽ ነው። እማዬ አሁን ተለውጣለች። በደንብ አድርጋ ነው የምታርስሽ። በዛ ላይ ገንዘብና ድርጅት ነገር ነው ጠላት እየገዛብሽ ያለው። ትተሽላቸው ነኝ። ትተሽላቸው ውጪ? ቆይ ከልብ ነው? ምን እያልክ ነው እያሱ? አዎ ከልቤ ነው ጽኑ።
ካንቺ የሚበልጠው ምንም ነገር የለም። በጭራሽ እያሱ እንደዛ ሊሆን አይችልም። ቤቱ፣ ድርጅቱ፣ ሁሉም ነገር ገንዘብ ሊሆን ይችላል፣ ግን እኔ የማስበው የአባቴ ቅርስ እንደሆነ ነው። ስለዚህ የአባቴን ቅርስ ለማንም ሰው አሳልፌ አልሰጥም። በጭራሽ አላደርገውም። እሺ በቃ ተረጋጊና ምን ማድረግ እንዳለብን እናስባለን። እስኪ ዛሬማ አታመልጠኝም። ጉዳይ አለኝ አልክ አይደል? እስኪ እንደው ዛሬ ጉዳይህን አይቼ ቆይ ብቻ ጠብቄማ ዛሬ ጉድ ካላደረግኩ እኔም ደግሞ አንዱ የጉዳዩ ተካፋይ እሆናለሁ ማለት ነው። ማንጅላለ ሊሸውደኝ ሰው አግኝቶ ሞቷል። ዛሬማ ቆይ ይሄንማ ቆይ ያቺ ከራፋፍሳኔ እንደሆነ ምንም ማስተካከል የምትችለው ነገር የለም። ብቻ ጭንቅላቴ ውስጥ እያሰብኩት ያለው ነገር ብቻ ባልሆነ
እባክሽ ጽኑ ተይ። እኔ እዛ ቤት መቆየትሽን አልፈለኩትም። እባክሽ ስሚ። መቆየት አለብኝ እያሱ፣ እዛ ቤት መቆየት አለብኝ፣ ግዴታ ነው። እኔ ግን የአደጋው አስከፊነት ነው እየታየኛለሁ። ይኸውልህ ምን መሰለህ፣ አደጋው የበለጠ ሊያስፈራ የሚችለው እነሱ እኔ እንደማካወቁ ነው አይደለ? እኔ ደግሞ ማስመሰለኝ ቀጥላለሁ። ምክንያቱም ዶክመንቱ ባቢ ጋር ነው። ዶክመንቱን በእጅ እስካስገባ ድረስ በደንብ ማስመሰል ይኖርብኛል። ሀሳብሽን ማስቀየር ብችል ደስ ይለኛል፣ ግን ደግሞ አንቺ ወስነሻል። አዎ ወስኛለሁ እያሱ፣ ደግሞ በጭራሽ አልፈራም። እያሱ መቼስ ብቻዬን አትተወኝም አይደል? አብረኸኝ ነህ። ከዚህ በኋላ እስከ ጥግ ድረስ አብሬሻለሁ፣ እንዳትፈሪ። ባቢም እኮ እንደዛ ብሎኝ ነበር እያሱ። አሁን ላይ እኔ ከሞት በላይ የሚያስፈራኝ ሰው ብቻ ነው። ጽኑ ብትፈሪ አይፈረድብሽም። ለዚህ ነው ሁሉን ነገር ትሽላቸው ውጪ ያልኩሽ። አይ እሱም መቼም አላደርገውም። እሺ ጽኑ፣ ፍላጎትሽን አከብርልሻለሁ። እያሱ ለማንኛውም ግን አሁን መሄድ ይኖርብሃል። በጣም ነበር የናፈቅሽኝ። ትንሽ አብረሽኝ ቆይ። ይገባኛል እያሱ፣ ግን በቃ መሄድ አለብኝ። ምናልባት በጊዜ ባቢ ከመጣ ጥሩ አይፈጠርም። እሺ ደግሞ እንዳትፈሪ፣ እኔ ያለው። በጣም አመሰግናለሁ። እኔ የምልሽ አቤት። ለምንም አየን ሰላም አትያትም? በጣም ተለውጣለች እኮ እያሱ። እኔ እንኳን ሮማንን በጭራሽ ላምናት አልችልም። ለጊዜው አንተ ብቻህን ትበቃኛለህ። ጽኑ መኝ፣ እማዬ በጣም ተለውጣለች። እስከ ዛሬ ድረስ አንቺ ላይ ያደረገችው ነገር እንደ እግር እሳት በጣም እያቃጠላት ነው። ቢያንስ ይቅርታ ብትያት ጥሩ ነው። እስቲ እሱን ጊዜ ይፈታዋል እያሱ። አሁን ግን ልሂድ። እሺ ጽኑ፣ ራስሽን ጠብቂ። ከፈጣሪ ወታች ደግሞ እኔ ያለሁልሽ። እሺ አጅሬው ጉዳይ እሷ ነች። ለነገሩ ምን ሌላ ጉዳይ ይኖራል? ያቺ ደግሞ ለምንድን ነው እንደወጣች አልነገረችኝ? ለነገሩ እኮ ሁሌም አንቺ ሳትሆኝ እኔ ነኝ የምደውለው ብያታለሁ። ደግሞ ራሷ ጽናት ናት እንጂ ማትረባ የራሷ መኪና እኮ ነው። አንተ ቅሌታም፣ አንተ ተነዳበት የነበረው መኪና ላይ ጭራሽ እንግዳ ተገባዥ ሆነ ተቀመጥ። ያብራራታል። ድንቄም ጉዳይ እሺ የኛ ባለ ጉዳይ አንቺ ደግሞ እዚህ ምን ትሰሪያለሽ? ምን ነው ጉዳይን አሁን ቢሆን አልጨረስክም ነበር እንዴ? ምንድነው ብሌን እየቀለድሽብኝ ነው? ኧረ እኔ በጭራሽ አልቀለድኩም ወንድሜ። ስለዚህ እየተከታተልሽኝ ነበር ማለት ነው? አይ እንግዲህ ከነቃም ማድረግ ይቻላል ወንድሜ። እየተከታተልኳችሁ ነበር። አንተና ጽናት መኪና ውስጥ እያወራችሁ ነበር። ጥሩ ተጋርባችኋል። እባክሽ ብሌን ያልተጠየቅሽውን አትቀባጥሪ። ምን ነው ወንድሜ ተሳሳትኩ እንዴ? ሌላ ሰው ነበረ? ቆይ ምንድነው የምትፈልጊው ብሌን? ለምን አትይኝም? እሺ በቃ ችግር የለም ቀለል እናድርገው። እኔ የምልህ ግን ወንድሜ ቀለል እናድርገው በቃ። እንዴት ናት? ደህና ናት? ምን ያለችው ነገር አለ? ምንም ያለችኝ ነገር የለም። ቆይ ወንድሜ አንድ ነገር ብቻ አልጠይቅም። ምንድነው? አወቀች እንዴ? ምኑን ነው የምታውቀው? የባቢን ጉድ ነው ይቅሌታ። ምንም የማውቀው ነገር የለም አልኩሽ። ለምንድነው የማትይኝ? በዛ ላይ በጣም ርቦኛል። እንግዲህ ጥጋብ እኮ ነው ልብህን ፍትፍት አድርጎት ጥርጥር አድርጎት አልበላም ያልከው። እኔ ስንት ጊዜ ነበር እንብላ ያልኩት? የሆነ ነገርም አለ ካለ ምክንያት እንደዚህ ከሷ ጋር ያቺ ከረፈፋውን አውቃ ይሆን?
ልንሽ ደረደሽ ተናደርሽ? አይራሴ ሰኒ ደህና ነሽ? ገና እኮ አልመሸም። ወይ ጽኑዬ አልነጋም እንዴ? ስማ እኔ ግን 2 ቀን እንደተኛው ነው የተሰማኝ። አየሽ አንዳንዴ እረፍት ያስፈልጋል። እረፍት ስለማታደርጊ እኮ ነው። እንደዛ ይመስልሻል? እንደዛ ይመስለኛል። ወይኔ ራሴን ግን ልፈነዳ ነው። ወይ ካልሆነ ማስታገሻ ነገር ውሰጅበታል። ልክ ነሽ። እንደሱ ሳይሻል አይቀርም መሰለኝ። እንደሱ ይሻላል። እሺ እያሱ ምን አዲስ ነገር አላገኛት? አግኝቻታለሁ ማዬ። እውነት? እና እንዴት ነው በስርዓቱ አዋራች? አዎ ማዬ፣ ጽኑ በጣም ተጎድታለች። ግዴታ መቆም ስላለባት ነው የቆመችው። ምን አለበት እዛት ብትመጣ ነው እኔ ልጅ። እማዬ አሁን ላይ ይህን ማድረግ አልችልም። ምክንያቱም ጽኑ ለአንቺ ያላት አመለካከት በጣም እስኪቀየር ድረስ አሁን ይህን ማድረግ አልችልም። እያሱ ይጫወቱባት ብለህ አውሬዎቹ ከመለስካት ስንት ነገር ተነጋግረን። አዎ ማዬ፣ በደንብ ተነጋግረናል። ግን በቃ በዚህ ሰዓት ማድረግ አልችልም። ትንሽ ጊዜ ያስፈልገናል። እንግዲህ ምንም ካላደረጓት እኔ ልጅ ምንም አትሆንም ማዬ፣ አታስቢ። ካልክሽ ግን ማዬ በተቻለሽ መጠን አደራ ስለ ጽኑ ምንም ነገር ለብሌን እንዳትናገሪ። አታስቢ እኔ ልጅ፣ እኔ ምንም አልነግራትም። ጥሩ ማዬ፣ ሌላው በሂደት ይስተካከላል። እሺ ልጅ፣ እሺ። ጽኑ ምን አዲስ ነገር አለ? ተመልሶ የመጣ ሰው የለም አይደል? ኧረ ማንም ተመልሶ አይመጣም። እንደውም እኔ እና ሰንዬ ዛሬ ቀን ሙሉ ተኝተን ነው ያለው አይደል እንዴ? አዎ እንጂ በደንብ ነው እረፍት ያደረግነው። ምን ነው ሰንዬ እንቅልፍ አሁንም አልለቀቀሽም እንዴ? አልወጣልሽም? እኔ እንጃ ዛሬ ቀኑ ትንሽ ይከብዳል። ትንሽ አጀዘበኝ። ወይ ነቃ እንድትይ ለምን ቡና ጠጪበት? ከዚህ በኋላማ ምን ይሰራላታል? በጣም መሽቷል እኮ ብተኝ ይሻላል አይደል ሰኒ? ኧረ ያን ያህል እንቅልፍ አልመጣም። ፊትሽ ግን ምንም ልክ አይደለም። እሺ ገብቼ እተኛለሁ። እና ባቢ ስራ እንዴት ነበር? ጥሩ ነው? ቆንጆ ነበር ጽኑ። ምን አዲስ ነገር አለ? አዲስ ነገር ከደንበኞቻችን የምንሰማው ምላሽ በጣም ደስ ይላል። እውነት? ያውን የቡና ምርት ደንበኞቻችን በጣም ወደውታል። በጣም ደስ ይላል። ልጃችን እድለኛ ነው። ገና ሳይወለድ በጣም ብዙ በረከት ነው ይዞ የመጣው አይደለ? እየበላሽ ሰናይት? እየበላሁ ነው። እየበላሽ ግን አይደል? ኧረ እየበላሁ ነው።
ምን ነው ደግሞ ዛሬ ፊትሽ ይፈራል? ደህና አይደለሽ እንዴ? አረ ደህና ነኝ። እርግጠኛ ነኝ ስሚ፣ ፊትሽ እኮ ምን ልክ አይደለም። ቆይ ምን ሆነሽ ነው? የኔ ውድ አትጨነቅ፣ ምንም ያስጨንቅ ነገር የለም። እኔም ጽናትም ቀን ሙሉ ተኝተን ነው ያልነው። እኔ ደግሞ ቀን የመተኛት ብዙ ልምድ የለኝም። እንደዛ ከሆነ ጥሩ። እኔ ደግሞ ሌላ ችግር የተፈጠረ መስሎኝ ነው የተጨነኩት። አረ በጭራሽ ምንም የተፈጠረ ነገር የለም፣ አታስብ። እሺ በቃ ደህና ደሪ። ሴትዮስ? እሷማ መኝታ ቤት ማደር አስጠላኝ ብላ ሶፋ ላይ ማደር ጀምራለች። ገላገለቻ። ግን ምክንያቱ አሳምነዋል? እኔ ግን ምክንያቱ ምንም ነው ያላሳምነኝ። ሌላ ምን ምክንያት ይኖራታል ብለሽ ነው? ምናልባት እኔ እናንተ ይሁን ነገር ስናረግ ምናልባት አይታን ነው። እንዳጨርሽው በጭራሽ ይሄ ሊሆን አይችልም። ጽናት ይሄን ነገር አይታ ተቋቁማ ልትሄድ አትችልም። እሱስ ልክ ነህ። በቃ ደህና ደሪ። በስመ አብ ጽኑ ጊዜ ነሽ እንዴ? አዎ ስሜ ምን ነው ደነገጥሽ? እንዴት አልደነግጥ ጽኑ፣ በዚህ ሰዓት እዚህ ቁጭ ብለሽ ታገኝሽ? ምን ይገርማል ታዲያ። የሆነ ሰዓት እርግዝናዬ በጣም እንቅልፋም አድርጎኝ ነበር። አሁን ግን እንቅልፍ የሚባል ነገር ደግሞ አስጠላኝ። አይገርምም? እኔ ምን ላድርግልሽ ታዲያ? አረ ምንም አታደርጊልኝም። ይልቅ አንቺ እንዴት በዚህ ሰዓት እዚህ ልትመጪ ቻልሽ? እኔ ውሃ ፈልጌ ነበር ልጠጣ። እንደዛ ነው። ጥሩ ጽኑዬ፣ ለማሽሽ እንዴ ወይ እንቅልፍሽ እስከሚመጣ? አይ በጭራሽ ገብተሽ ተኝ። እሺ በቃ ውሃ ልጠጣ።
ጸልይ። እሺ በቃ ደህና ደሪ። ደህና ደሪ። ሄሎ ብሌን። ሰናይት እንዴት አመሸሽ? ብሌን በሰላም
እምደውልበት አጋጣሚ ስላላገኘው ነው። ምን ተፈጠረ? ሰናይት ጽናት በጭራሽ ከቤት እንድትወጣ ማድረግ አልነበረብሽም። አጠፋሽ ማለት መች? ዛሬ ነው ከኢያሱ ጋር እኮ ተገናኝተው ነበር ከሰዓት ላይ። ምን